የሚስቴው ሽማ ከአልቤርቶ ሞራቪያ። ነገሩ የሆነው እንደዚህ ነው። ጠዋት አንግቼ ነበር የተነሳሁት። ፊሎሚና ግን ተኝታ ነበር። ዕቃዎቼን የምሸክፍበትን ቦርሳ ይዤ ከቤቴ እየተጎተትኩ እንደሆንኩ ያክል ወጣሁና ወደ ሞንቴ ፐሪዮሌ ግራሚሼ ጎዳና መራሁ። እዛ የምጠግነው ዕቃ ነበር። ጥገናውን ለማከናወን ምን ያክል ጊዜ ወስድብኛል? ምናልባትም 2 ሰዓታት። ምክንያቱም ቧንቧውን ለመፍታትና መልሶ ለመቅጠም ብዙ ጊዜ ይፈጃል። ስራዬን ከጨረስኩ በኋላ በአውቶቡስ ቤቴና ሱቄ ወደሚገኝበት ወደ ኮረነሪ ጎዳና እመለሳለሁ። 2 ሰዓታት በሞንቴ ፐሪዮሊ፣ ግማሽ ሰዓታት ቦታውን ለማግኘት፣ ግማሽ ሰዓታት ለመመለስ፣ በድምሩ 3 ሰዓታት። እነዚህ 3 ሰዓታት ምንድን ናቸው? በዛም አነሰም በሁኔታዎች መሰረት መሆን ያለበት ነው አልኩ ለራሴ። እኔ ቧንቧ ቁራጭ ለመጠገን 3 ሰዓታት ወሰደብኝ። በአንጻሩ ሌላ ሰው ቢሆን ግን ወደ ኮረነሪ ጎዳና እየተመለስኩ ሳለ በግንቡ አጠገብ በችኮላ እየተራመድኩ ነበር። ከመቀዝበት ስሜ ሲጠራ ስሰማ ዞር አልኩና ከኛ ቤት ፊት ለፊት የምትኖረውን አሮጊቷን ቤት አከራይ ፊዴን አየኋት። ይህች ምስኪን ፍጥረት ፊዴ የዝሆን የሚመስሉ ወልጋዳ እግሮች ነበሯት። ቁና እየተነፈሰች ነበር። እንደው ምን አይነት ቀፋፊ ቀን ነው! በጎዳናው ወደ ላይ እየወጣህ ነው? እስቲ ይህንን ቅርጫት እርዳኝ ባክህ አለችኝ። ዕቃዎቼን ያዝኩበትን ሻንጣ ወደ ሌላኛው ትከሻ ያዛወርኩትና ቅርጫቱን ተቀበልኳት። በሁለቱ ምሰሶ መሳይ እግሮቿ እንደ ቀንድ አውጣ እየተሳበች ከጎኔ መራመድ ጀመረች። ካፍታ ቆይታ በኋላ እንደዚህ ብላ ጠየቀችኝ። ፊሎሚና ሴት ናት? እቤት ብዬ መለስኩላት። ከዛ ውጪ ሌላ የት ልትሆን ትችላለች? ማው ቤትማ በርግጥ አይቻታለሁ አለች ጭንቅላቷን ወደ ግራ እያጋደለች። ለምን በርግጥ አልሽ? ጠየቅኳት። አዎ በርግጥ ምስኪን ልጅ አለችኝ። ድንቅ ይለኝ ገባ። ሁኔታውን አጥኜ እና ለምን ምስኪን ልጅ አልሽኝ አልኳት። ምክንያቱማ ስላዘንኩልህ ነው አለች አስጠሊት አሮጊት ፍጥረት እኔን ሳትመለከት። ምን ማለትሽ ነው? ማለቴ የአሁኑ ሴቶች በእኔ ጊዜ እንደነበሩት ሴቶች አይደሉም። ለምን? ድሮ በእኛ ጊዜ አንድ ባል ሚስቱን ቤቱ ትቷት ሲወጣ ሲመለስም ልክ እንደ ተዋት ቤቷ ውስጥ ሆና ያገኛታል። በአሁኑ ዘመን ግን አሁን ምን? አሁንማ እንደ ድሮ አይደለም። በአሁኑ ጊዜ ደህና ብቻ ቅርጫቴን ስጠኝ ልሂድበት። በጣም ነው የማመሰግንህ። እነዚያ የጠዋት ደስታዎቼ አሁን በውስጤ ወደ መርዝነት ሲቀየሩ ተሰማኝ። ቅርጫቱን በእጄ እንደያዝኩ የጀመርሽውም በደንብ ካላብራራሽልኝ አልሰጥሽም። ፊሎሚናን እንዴት ወደዚህ ጉዳይ ልታመጫት ቻልሽ? ወተወትኳት። ምንም የማውቀው ጉዳይ የለኝም አለች። ግን ማስጠንቀቅ ማለት ማስታጠቅ ነው። ንገሪኝ እንጂ ጮኩባት። ፊሎሚና ምንድነው ያደረገችው? አዳልጂሳን ጠይቃት ብላ መለሰችልኝና ቅርጫቱን ከጄ መንጭቃ እንዴት እንደዚህ መራመድ እንደቻለች ሳይገባኝ በረጅም እርምጃ ተፈተለገች። በዚህ ሰዓት ወደ ሱቅ መሄድ ምንም እርባና እንደሌለው አሰብኩና አዳልጂሳን ለመፈለግ ወሰንኩ። ደስ የሚለው እሷም የምትኖረው በኮሮናሪ ጎዳና ውስጥ ነው። ፊሎሜናን ከማግኘቴ በፊት እኔና አዳልጂሳ ለመጋባት አቅደን ነበር። ግን ሴተላጤ ሆና ቀረች። እናም ይህንን የፊሎሜናን ስም የማጥፋት ወሬ የፈጠረችው እሷ ናት ብዬ ጠረጠርኩ። 4 ደረጃዎች ወጥቼ በጡጫ በሩን ደበደብኩት። እሷም በሩን በፍጥነት ስለከፈተችው ፊቷን ሳልመታት ለትንሽ ነበር የተረፈችው። እጅጌዎቿ ተሰብስበው በእጇ መጥረጊያ ይዛ ነበር። ጎልቶ በወጣ ድምፅ ጂኖ ምን ፈለክ አለችኝ። አዳልጂሳ አጭር ማራኪ ሴት ነበረች። ሆኖም ትንሽ ተለቅ ያለ የራስ ቅልና ትንሽ ሰፋ ያለ አገጭ ነበራት። በአገጯ መስፋት ምክንያት አካፏ ብለው ነው የሚጠሯት። በእርግጥ ፊቷ እንደዛ ሊባል የሚችል አይነት ነው። እኔም በጣም ተበሳጭቼ አንቺ አካፋ፣ አንቺ ነሽ ፊሎሚና ልታደርገው የማትችለውን ነገር እኔ ስራ ሲሄድ አደረገች ብለሽ ያወራሽው አልኳት። ሁለቱ የተቆጡ አይኖቿን በእኔ ላይ ተከለቻቸውና አንተ የፈለግከው ፊሎሚናን ነበር፣ እናም አሁን እሷን አግኝተሃል አለችኝ። ተንደርድሬ ሄጄ እጇን ያስኩት። ግን ደስ እንዳላስገነዘብ ወዲያውኑ ለቀቅኳትና እና አንቺ ነሽ አልኳት። እኔ አይደለሁም፣ እኔ የሰማሁትን የደገምኩት። እና ከማን የሰማሽው? ከጂያኒና። ምንም ሳልናገር ወጣሁ። ሆኖም ጀርባዬን ያዘችኝና አንዳች ስሜት በሚቀሰቅስ እይታ ያየችኝ አካፋ ብላ አትጥራኝ አለችኝ። ለምን አካፋን የሚመስል ፊት የለሽምን ብያት ራሴን ከጇ አላቅቄ እየተጣደፍኩ ደረጃዎቹን መውረድ ጀመርኩ። ከጥንድ ቀንዶች ይልቅ አካፋ የሚመስል አገጭ ይሻላል ብላ ከኋላ ጮኸች፣ የቤቱን ግድግዳ እየተደገፈች።
አሁን መጥፎ ስሜት ይሰማኝ ጀመር። ፊሎሚና እያታለለች መሆኑ አልመስልሃለኝ። ምክንያቱም ከተጋባን ከ3 ዓመት በፊት ጀምሮ ያላትን ፍቅር እንዳለ ትለግሰኝ ነበር። እነዚህ የፍቅር መግለጫዎች አሁን በፊዴና አዳልጂሳ ጥቆማዎች እርዳታ የክህደት ማስረጃዎች ሆነው ይታዩኝ ጀመር። ደህና ጂያኒና በዛው ጎዳና አጠገባችን በሚገኝ ቡና ቤት የምትሰራ ገንዘብ ተቀባይ ነች። ፈዛዛ ቢጫ ለስላሳ ጸጉርና የቻይናዎች የሚመስሉ ሰማያዊ አይኖች አሏት። ረጋ ያለች አሳቢና ቁጥብ ነች። ወደ ገንዘብ መቀበያው ሄድኩና ንገሪኝ፣ እኔ ከቤት ስወጣ ፊሎሚና ቤት ውስጥ ሰዎች ታስገባለች ብለሽ ያወራሽው አንቺ ነሽ አልኳት። አንዱን ደንበኛ እያስተናገደች ነበር። የገንዘብ ማስለያ ማሽኑን ተጫነችና ትኬት ስባ ወጣች። ድምጿን ሳትጨምር 2 ቡና ብላ አስታወቀች። ቀጥላ ምን አልከኝ ጂኖ ጠየቀችኝ። ጥያቄን ደገምኩላት። ከፊቷ ለቆመው ደንበኛ መልስ ሰጠችና ጂኖ እንደዚህ አይነት ወሬ ስለ ውድ ጓደኛ ፊሎሚና ራሴ ፈጥሬ ያወራለሁ ብለህ በርግጥ ታስባለህ? መልሳ ጠየቀችኝ። እና አዳልጂሳ አለማ መሆን አለበታ? አይደለም ብላ አስተካከለችኝ። አይደለም እሱ አለማው አይደለም፣ እኔም አልፈጠርኩትም። እኔ የሰማሁትን ደገምኩት። ለራሴ ግን እኔ አላምንም ነው ያልኩት። በርግጥ አዳልጂሳ አልነገረችም? ደህና እሺ፣ ለአንቺስ ማን የነገረሽ? ቪንቸንሲና ናት ከላውንደሪው መታ የነገረችኝ። ቻው ሳልላት እየተቻኮልኩ ወጣሁና በቀጥታ ወደ ላውንደሪው አቀናሁ። ከመንገዱ ሆኜ ከጠረጴዛው አጠገብ በሁለት እጆቿ የካውያውን እጀታ ስትጨብጥ ከሩቅ ለየኋት። ቪንቸንሲና ትንሽ ቀጭን እንደ ድመት ደፍጣጣና ደማቅ ብሩህ ፊት ያላት ሴት ነች። ለእኔ የሚጨክል ልብ እንደሌላ ታውቃለሁ። እናም በጣቶቼ ስጠቁማት ወዲያውኑ ይዛው የነበረውን ካውያ ትታ ወደ ውጭ ወጣች። ጂኖ አንተን ሳይ እንዴት ደስ አለኝ መሰለህ አለች ፍልቅልቅ ገጽታዋን እያሳየች። አንቺ እርባና ቢስ ፊሎሚና እኔ በሌለውበት ሌሎች ወንዶችን እየጠራች ታስገባለች ብለሽ ታወሪያለሽ የተባለው እውነት ነው አልኳት። እጆቿን ከአንዱ የሽርጥ ኪስ ወደ ሌላው እያስገባች እንደዛ ብታድርግ ቅር ይልሃል እንዴ አለች የተከፋች መስላ። መልሽልኝ፣ ይህን መጥፎ ተረት የፈጠርሽው አንቺ ነሽ? ኧረ እንዴት ቀናተኛ ነህ እባክህ አለች ትከሻዋን እያነቃነቀች። ወይኔ አምላኬ፣ አንድ ሴት ከጓደኛዋ ጋር ብታወራ ምን ይላል? እናም አንቺ ነሽ? በእውነት በጣም ነው ያዘንኩብህ አለች እቺ ተንኮለኛ ሴት። ቀጥላ ስለ ሚስት ትጨነቃለች ብለህ እንዴት ታስባለህ? ምንም ነገር አልፈጠርኩም። ለእኔ ነገረችኝ አፔዝ ነች። እሷ ስሙንም ጭምር ታውቀዋለች። እና ማን ነው የሚባለው? እሷ ብትነግር ይሻልሃል። በዚህ ጊዜ ፊሎሚና እያታለለች መሆኗን እርግጠኛ ሆንኩ። ስሙም ጭምር ይታወቃል። በቦርሳዬ ውስጥ መሳሪያ ለመያዝ ጥሩ ነው። ምናልባትም ራሴን መቆጣጠር አቅቶኝ ልገርላት ይችል ነበር የሚል ያልፈለግኩት ሐሳብ በጭንቅላቴ ውስጥ ይሽከረከራል። ራሴን ሙሉ በሙሉ ማመን ግን አልቻልኩም። ሚስቴ ፊሎሚና ከሌላ ወንድ ጋር? አፔዝ ወደምትሰራበት የአባቷ የትንባው መሸጫ ሱቅ ሄድኩ። 2 ናሲዮናሊ አልኳት፣ ብሩን ባንኮኒው ላይ እየወረወርኩ። ናሲዮናሊ የሲጋራ አይነት ነው። አፔዝ የ17 ዓመት ወጣት ሴት ነች። በክብ ተቆርጦ በጭንቅላቷ ላይ የቆመ ጸጉር አላት። ያበጠ የሚመስል ደብዛዛ ወጥ ቀለም የሌለውና ሐምራዊ ቅባት የተቀባ ፊት አላት። አይኖቿ ጥቋቁር ናቸው። ልክ እንደ ማንኛውም ሌላ ሰው በኮሮነሪ አውራ ጎዳና ነው ማውቃት። እናም ደግሞ ሁሉም ሰው እንደሚያውቀው ነፍሷን ለገንዘብ ብላ የምትሸጥ ቅጥረኛ እንደነበረች አውቃለሁ። ሲጋራዎቹን እንዳቀበለችኝ ወደ እሷ ጎንበስ አልኩና ስሙን ንገሪኝ ብዬ ጠየቅኳት። የማንን ስም መለሰች ደንገጥ ብላ። የሚስቴን ውሽማ። ልክ እንደደነገጠች ትክ ብላየችኝ። ፊቴ ላይ አንዳች አስጠሊታ ሁኔታ አይታ መሆን አለበት። ስለዛ ነገር ምንም አላውቅም ብላ ድርቅ አለች። ፈገግ ለማለት ሞከርኩኝ። እንዴ ንገሪኝ እንጂ ሁሉም ሰው ያውቀዋል እኮ፣ እኔ ብቻ ነኝ ሳላውቀው የቀረሁት። ጭንቅላቷን እያወዛወዘች ፍዝዝ ብላየችኝ። እኔም ቀጠልኩና ይሄውልሽ ከነገርሽኝ ይሄንን እሰጥሻለሁ ብዬ 1000 ሊሬ ያሳየኋት። ገንዘቡን ስታየው በስሜት ፈነደቀች፣ ልክ እርሷን ለፍቅር እንደጠየቅኳት አይነት። ከንፈሮቿ ተንቀጠቀጡ። ወደ ሁሉም አቅጣጫ ተገላመጠችና እጇን ወደ ገንዘቡ እየላከች ማሪዮ አለች በለሆሳስ። እና እንዴት ልታውቂው ቻልሽ? እናንተ በምትኖሩበት ቤት ያለችው ዘበኛዋ ናት የነገረችኝ። እናም እውነት ነው ማለት ነው። ከመኖሪያ ቤት ያጠገብ ነበር። የትንባው መሸጫ ሱቁን ትቼ ወደ ቤት ገሰገስኩ። ጥቂት ቤቶች እንዳለፍኩ ነበር በዚህ ሰዓት
ማሪዮ የሚለውን ስም እየደጋገምኩት ነበር። በሕይወቴ የማውቃቸው ማሪዎችን ሁሉ መጥራት ጀመርኩ። ማሪዮ ቁም ሳጥን ሰሪው፣ ማሪዮ የአትክልት መደብሩ ባለቤት፣ ማሪዮ ወተት ሻጩ፣ ወታደር የነበረውና አሁን ሥራ አጥ የሆነው ማሪዮ። ሮማ ውስጥ 1 ሚሊዮን የሚሆኑ ማሪዎች ሊኖሩ ይችላሉ። ከነሱ 100 የሚሆኑት ደግሞ በኮሮነሪ ጎዳና። የምኖርበትን ቤት መግቢያ አልፌ ወደ ውስጥ ዘለኩና በቀጥታ ወደ ዘበኛዋ ጎጆ ተንደረደርኩ። እሷም እንደ ፊዲ አሮጊት ነች። እግሮቿን አራርቃ በሁለት ጭኖቿ መካከል ምስር ቆልላ እየለቀመች ነበር። ራሴን ወደ ጎጆ አስገብቼ እኔ ስወጣ ፊሎሜና ማሪዮ ከሚባል ውሽማዋ ጋር ትባልጋለች ብለሽ ፈጥረሽ ያወራሽው አንቺ ነሽ ብዬ ጠየቅኳት። ባንድ የተበሳጨችና ማንም ሰው አልፈጠረው ራሷ ሚስት ናት የነገረችኝ አለችኝ። ፊሎሜና? አዎ ራሷ ነች እንደዚህ ያለችኝ። ማሪዮ የሚባል ወጣት ወንድ ሲመጣ ጄኖ ቤት ካለ እንዳይገባ፣ ጄኖ ቤት ከሌለ ግን እንዲገባ ንገሪው ያለችኝ። አሁንም እዚህ ነው ያለው ብዬ ጠየቅኳት። አዎ በእርግጥ ከ1 ሰዓት በፊት ይሆናል የመጣው አለችኝ። ወደ ደረጃዎቹ ተፈተለኩና 3 ደረጃዎችን ወጥቼ በሩን አንኳኳው። ፊሎሜና ልትከፍተው መጣች። እኔ ስወጣ ማሪዮ ላይሽ ይመጣል አልኳት። ግን እንዴት በምድር ላይ ብላ ስትጀምር ስለ ሁሉም ነገር አውቄያለሁ ብዬ ጮኩባትና ወደ ውስጥ መዝለቅ ጀመርኩ። እሷ ግን መንገዱን እየዘጋች እስቲ ተረጋጋ፣ ምን እንደዚህ ያስቆጣል? ትንሽ ቆይተህ ተመለስ አለች። በዚህ ጊዜ ራሴን መቆጣጠር አቃተኝ። ፊቷን በጥፊ መተዋትና እንደዚህ እስከ ማለትም ደርሰሻል ለካ፣ ምን ያስቆጣሃል ብዬ ጮኩባት። ገፍትሪያት ወደ ጓዳ ገባሁ። ስገባ ግን አሉባልታ፣ የሴቶች አሉባልታ። እዛ ውስጥ በእርግጥ ማሪዮ ነበር፣ ጠረጴዛው ጋር ተቀምጦ ሻይ እየጠጣ። ግን ቁም ሳጥን ሰሪው ማሪዮ አልነበረም፣ አትክልት ሻጩ ማሪዮም አልነበረም። እኔ ከገመትኳቸው ማሪዎች ውጭ ነበር። ቤቴ ውስጥ የነበረው ማሪዮ በስርቆት ወንጀል ተከሶ ለ2 ዓመት እስር ቤት ውስጥ የቆየው የሚስቴ የፊሊሞና ወንድም ማሪዮ ነበር። ከእስር ቤት ከወጣ በኋላ ወደ ቤት እንዳይመጣ አስጠንቅቄያ ስለነበር እሷ ግን ለብቸኛ ወንድሟ ካላት መውደድ የተነሳ እኔ በሌለውበት እንዲመጣ ነበር የነገረችው። ማሪዮ እኔን ሳይ ብድግ አለና እንግዲህ ልውጣ በጣም ይቅርታ ሲል እኔ ትንፋሽን ልሰበስብ እየተጣጣርኩ ቆይ ማሪዮ ዛሬ ምሳ አብረን ነው የምንበላው። መርፌዎቹ ከጌደሞ ፓሳ። ሴቶች ሲባሉ እንዴት መጥፎች ናቸው ባክህ! ለምን እንደዛ አልክ? በጣም የሚያስጠላ ጉድ የሰሩኝ እነሱ አይደሉ? አንተን? ሴቶች ወይስ አንድ ሴት? 2 ሴቶች። 2 ሴቶች በአንድ ጊዜ? አዎ። ምን አይነት ጉድ ነው ባክህ! 2 ወጣቶች ከአውራ ጎዳናው አጠገብ ከሚገኝ ካፌ ተቀምጠው እያወሩ ነው። ዕድሜያቸው ተቀራራቢ ነው፣ ከ25 እስከ 30 ዓመታት። አንዱ ጸጉረ ነጭ ሲሆን ሌላኛው ደግሞ ቡኒ ጸጉር ነበረው። በሁሉም ቦታ የማይጠፉ፣ ሁሉንም ቦታ የሚያዘወትሩ፣ ሁሉንም ቦታ የሚወዱ ከገንዘብ ግዥና ሽያጭ ቢሮ የመጡ ጓዶች ይመስላሉ። ቡኒ ጸጉር ያለው እንዲህ አለ። ባዴፕ የባህር ዳርቻ ስለተዋወቅኳት ቡርዣዋ ነግሬ ነበር አይደለም? ናው ጓዴ፣ የሆነውን ታውቃለህ። ፓሪስ ውስጥ ደግሞ አንዲት እመቤት ነበረችኝ። እጅግ ጥሩ ጸባይ የነበራት ቆንጆ ነበረች። አንድ ጥሩና የልብ ጓደኛ ሊሆን የሚችል ባል አግብታ ነበር። ከዚያማ እነሷ ከተማውን ሊለቁ ስላልቻሉ ፈቶኜ ራሴን ዲያና ውስጥ አገኘሁት። ለምን ወደ ዲያና ሄድክ? አየር ለመቀየር። ዓመቱን ሙሉ አውራ ጎዳና ውስጥ መኖር አስቸጋሪ ነው ታውቃለህ። እሺ። እዛ ስሄድ ያች የነገርኩን ሴት ተዋወቅኩ። የቢሮ ኃላፊው ሚስት? አዎ። በጣም ደብሯት ነበር። ባሏ ከእሁድ በስተቀር አይመጣም። አሰቃቂ ነው። እኔም በደንብ ነበር የተረዳሁላት እና ስንሳሳቅ ዋልን፣ አብረንም ደነስን። ያችኛዋ ሴት ደረሰች። ቆይ በመጨረሻ በደንብ ተቀራረብን፣ ደስ ተባባልን። እኔም ነገርኳት፣ እሷም በደንብ እንዲገባት እንድደግምላት አደረገችኝ። እናም ምንም ግርግር አልፈጠረችም። ወደደችህ? አዎ ትንሽ፣ በጣም አሪፍ ነበረች። ሌላኛዋስ? ሌላኛዋ ፓሪስ ነበረች። ከዚህኛዋ ጋር 6 ሳምንታት በጣም አሪፍ ጊዜ አሳለፍን። እናም ተስማምተን እዚህ ገባን። በጣም የምትንከባከብ ሴት ካንተ እንድትርቅል ከፈለክ ምን ማድረግ እንዳለብህ ታውቃለህ? አዎ በደንብ። እሺ ምን ታደርጋለህ? እተዋታለሁ።
እሷን ለመተው ምንድነው የምታደርገው? ከሷ ዘንድ አልሄድም። ወደ ቤት ከመጣችብስ ቤት ቁጭ ብዬ መጠብቃት መሰለ? ብዙ ጊዜ እየተመላለሰች ብትመጣስ? እንደደበረችኝ እነግራታለሁ። እሺ ብትንከባከብስ? ጸያፍ ስድብ ሰድባታለሁ። ብትቀበለውስ? በደንብ እንዲቆጣጠራት ለባሏ ደብዳቤ ጽፍለታለሁ። እንደዛ እንኳ ደግ አይደለም። እኔ እንደዛ ለማድረግ ውስጥ አይፈቅድልኝም። ለመለያየት መስማማት አልችልበትም። ሁሉንም ነው ማስተናግዳቸው። አንዳንዴ ብቻ እንድንገናኝ አድርጋለሁ። አንዳንድ ጊዜ ብቻ በደህና ሆቴሎች ወይም የጭፈራ ምሽቶች እንድንገናኝ አመቻቻለሁ። እንደዚህ ያሉ ጉዳዮች አያስቸግሩኝም። በቀላሉ መፈታበት ዘዴ አለኝ። እነዚህ የሰሩኝ ጉድ ግን ሁሌ እንዳስታወስኩት አለ። እሺ እናማ ውድ ጓደኛ ያጭሯ የሚኒስትሩ ሚስት እብድ ነበረች። እንዳልኩ ባሏ ከእሁድ በስተቀር ሁሉንም የሳምንት ቀናቶች ቢሮ ውስጥ ነበር የሚያሳልፈው። ለዚህ ነው በጣም ሲደብራት የነበረው፣ እኔን ከማግኘቷ በፊት ማለት ነው። እቤቴ ስትመጣና በድንገት እግሯን በበሩ ብቅ ስታደርገው እደነግጣለሁ። ከዛችኛዋ ጋር 2 ጊዜ ፊት ለፊት ሊገናኙ ምንም አልቀራቸውም ነበር እርኩሶች። እና እንደዚህ አይነት ነገሮች እንዳይፈጠሩ ለእያንዳንዳቸው ቁርጥ ያለ ቀን ሰጠኋቸው። ሰኞና ቅዳሜ ለመጀመሪያዋ፣ ማክሰኞ፣ እሁድና ሐሙስ ለአዲሷ። ለምን እንደዚህ ልትመርጥ ቻልክ? አየ ጓደኛዬ፣ ይህችኛዋ ይበልጡን ወጣት ነበረች። በሳምንት 2 የረፍት ቀናት ብቻ ነበረህ ማለት ነው? ለኔ በቂ ነበሩ። እሺ ከዚያስ? ሆኖም የደረሰብኝን የዓለም አሳፋሪ ታሪክ ልንገርህ። ከ4 ሳምንታት በኋላ ሁሉም እንዳቀድኩት ሆነልኝ። መረጋጋት በመቻሌ ደስተኛ ሆንኩ። ሁሉም ነገር እስከ ተንኮታኮተበት ጊዜ ማለት ነው። አንድ ቀን ያቺ ሱስ ሆናብኝ የነበረችውን የመጀመሪያዋን ሴት በተቀጣጠርንበት በ7 ሰዓት ጠበቅኳት። ሰመመን ነገር እየተጫጫነኝ የሰዓቱን ማለፍ ስገነዘብ በራሴ ሰዓት አክባሪነት ረካው። ለዛሬ በሰዓቱ አለመምጣቷ ይደንቃል አልኩ። ይሁን እንጂ በሆነ አጋጣሚ ልትዘገይ እንደምትችል አሰላሰልኩ። ግማሽ ሰዓት አለፈ። ከዚያ 1 ሰዓት ተኩል። በአንድ የማይረባ ምክንያት ቀርታ ልትሆን ትችላለች ብዬ መላምቴን ሰጠው። ምናልባትም የሆነ ደንቃራ ምክንያት አስተጓጉሏት። በጣም የሚደብርም የሚያበሳጭም ነገር ነበር። በመጨረሻ ምን ለማድረግ እንደሚሄድ እንኳ ሳላውቅ ወጥቼ ወደ ቤቷ አቀናሁ። ልብ ወለድ እያነበበች አገኘኋት። በደህና አልኳት። እሷም እንዲህ ብላ በእርጋታ መለሰችልኝ። ውዴ አልቻልኩም፣ ተጨናንቄ ነበር። በምን? በሥራዎች። የምን ሥራዎች? የሆነ የሚደብር ጉብኝት ነበረብኝ። እውነቱን ልትነግረኝ አልፈለገችም ብዬ አሰብኩ። በጣም ተረጋግታ ስለነበረ ብዙም አልተጨነቅኩም። በማግስቱ ከሌላኛዋ ጋር በመሆን የባከነውን ጊዜ ለማካከስ ወሰንኩ። እናም ማክሰኞ ዕለት በጣም ጓጉቼ በአጭሯ የሚኒስትሩ ሚስት ናፍቆት ተነደፍኩ። በምኞት ተቃጥዬ ግን እንደዛችኛዋ ቀዳሚ ምኞቴን እንዳታውቅብኝ እየሰጋው ቀጠርኳት። በትዕግሥት ማጣት መንፈስ እየተቁነጠነጥኩ የግድግዳ ሰዓቱን ጠቋሚ መርፌ እመለከታለሁ። ሩብ ሰዓት ሲያልፋየው፣ ከዚያ ግማሽ፣ ቀጥሎ 2 ሰዓት። በድንገትና በብስጭት ተነስቼ በትላልቅ እርምጃ መኝታ ክፍሌን ተሻገርኩና መሰላሉን እየወጣች እንደሆነ ለማዳመጥ ጆሮዬን ከግድግዳው አጣበቅኩ። 2 ሰዓት አልፎ ግማሽ ተጨመረ። ቀጥሎ 3 ሰዓት። ባርኔጣዬን አንስቼ ወደ ቤቷ አሮጥኩ። እሷም ልብ ወለድ እያነበበች ነበር። ምን ነው አልኳት እየሰጋው። ውዴ አልቻልኩም፣ ተጨናንቄ ነበር አለችኝ እንደዛችኛዋ ረጋ ብላ። በምን? በሥራዎች። ግን የምን ሥራዎች? የሆነ የማይረባ ጉብኝት ነበረብኝ። ወዲያውኑ ሁሉንም ነገር እንዳወቀች እርግጠኛ ሆንኩ። ግን ጭምትና ፍጹም የተረጋጋች ትመስል ስለነበር ጥርጣሬን አስወግጄ አንድ እንግዳ የሆነ ግን ለማመን የሚያዳግት አጋጣሚ እንደተከሰተ ወደ ማመን ደረስኩ። ለ30 ደቂቃዎች የባጤ ቆጡን ካወራን በኋላ ሰልችቶኝ ወደ ቤቴ ተመለስኩ። እናም ይሄውልህ በማግስቱ የሆነው ተመሳሳይ ነበር። አዎ ለ3 ሳምንታት እንደዚሁ ቀጠለ። ምንም ሳይብራራልኝ ሚስጥሩም ሳይገለጥልኝ እኔም ደፍሬ ሳልጠይቃቸው ሁሉንም አውቀው ነበር ማለት ነው። አዎ ግን እንዴት? ይህንን ለማወቅ ፍዳይን የበላሁት። መጨረሻ ላይስ እንዴት አወቅ? በደብዳቤዎች በተመሳሳይ ቀን ተመሳሳይ ሰዓት በመደበኛው የረፍት ቀን ተመሳሳይ ደብዳቤ ላኩልኝ። ግን እንዴት አወቁ? የወል ጓደኛዬ ሴቶች የፀጉር መያዣ መርፌዎች እንደሚያደርጉ ታውቃለህ። እኔንም በእነዚያ መርፌዎቻቸው ነው ጉድ የሰሩኝ። እኔ ጠረጥራቸው ስለነበር በጥንቃቄ ነበር ማያቸው። እነሱ ግን የተለዩና መሰሪዎች ነበሩ። እነዚህ ጥቋቁር መርፌዎች ለኛ ለወንዶች ተመሳሳይ ስለሚመስሉ ለይተን ለማወቅ ያስቸግሩናል። ሴቶቹ ግን ፈረስ ከውሻ እንደምንለየው ነው ለይተው የሚያውቋቸው።
አንድ ቀን አጭሯ ሴት ከነዚያ ትናንሽ መሳሪያዎቿ አንዷን ከመስታወቷ አጠገብ በሚገኘው መጋረጃ ላይ ወቅት አስቀምጣ ረስታ ሄደች። ሌላ ጊዜ ያችኛዋ ሱሴ ምላት አይኗን እንደ ቁንጫ ወደ ተጣበቀው ጥቁር ነገር ተከለች። ከዚያ ምንም ሳትነግረኝ ነቅላው በቦታው የራሷን ጥቁር ግን የተለየ አይነት መርፌ ሰካችበት። በማግስቱ የሚኒስትሩ ሚስት ዕቃዋን ለመውሰድ ስትፈልግ በሌላ መቀየሩን ወዲያውኑ ስለተገነዘበች ጥርጣሬ አድሮባት አመሰቃቅላ 2 አደረገቻቸው። ያቺ ሱሴም ምላት ደግሞ ለዚህ ቴሌግራፋዊ መልእክት አንዱን ከሌሎቹ ጋር በመደረብ 3 ጥቋቁር መርፌዎች አድርጋ መለሰችላት። ይህንን መልእክት መላላክ እንደጀመሩ እኔ ምንም ሳላውቅ መነጋገራቸውን ቀጠሉበት። በመጨረሻ ያቺ ደፋሯ ሱሴ ናት ይመስለኛል ብሉቫርድ ማልቨርብ እንዲገናኙ ትንሽ ወረቀት ጽፋ ከመጋረጃው ጫፍ አጣብቃ ተወችላት። እነሱ እንደዚህ እስከ መጻጻፍ እስከሚደርሱ ድረስ ተዘናግቼ ነበር። ሁሉንም ነገር በጥንቃቄ ነበር ያከናወኑት። የተባባሉትን አላውቅም። መወያያ ርዕሳቸው እኔ እንደነበርኩ ግን እርግጠኛ ነበር። አለቀ በቃ። አዎ። ከዚያ ወዲያ አግኝታችሁ አታውቅም? አይ አሁንማ እንደ ጓደኞቼ ነው የማያቸው። ሙሉ በሙሉ አልተለያየንም። እነሱ ሲገናኛሉ ናው ጓደኛዬ፣ አሁንማ ጥብቅ ጓደኞች ሆነዋል። ጥላም አጥለው ከአልቤርቶ ሞራቪያ። የሕፃናት ጤንነት ማህበረሰብ ድርጅት ውስጥ የምትሰራው ሴት የኛ ተራ ደርሶ ልትጎበኘን ስትመጣ ለምን በርካታ ልጆች እንደወለድን ጠየቀችን። የቆሻሻ መጣያው አጠገብ ቆማ የነበረችው ሚስቴ እውነቱን ዝርግፍ አድርጋ ነገረቻት። አንዳንዴ ትንሽ ገንዘብ ካገኘን ወደ ስዕል ኤግዚቢሽን እንሄዳለን። አብዛኛውን ቀን ግን ምንም ስለማናደርግ በጊዜ ነው የምንተኛው። በዚያው ልጆች ይረገዙና ይወለዳሉ። ሴትየዋ ይህንን ስትሰማ ሀፍረት ብጤ ተሰምቷት ምንም ሳትል ሄደች። ሁሌ እውነቱን መናገር ጥሩ እንዳልሆነና ገመናን ከማውራት በፊት የሰሚውን ሰው ማንነት ማወቅ እንደሚገባ እያስረዳው ሚስቴን በቁጣ ገሰስኳት። ወጣትና ወንደላጤ ያለው ጋዜጣ ላይ የተጻፉ ዜናዎችን በማንበብ ራሴን አዝናና ነበር። እነዚህ ጋዜጦች ሰዎች ላይ ሊደርሱባቸው የሚችሉትን ሁሉንም መጥፎ አጋጣሚዎች ማለትም ዝርፊያዎችን፣ ግድያዎችን፣ የመንገድ አደጋዎችን የመሳሰሉትን ያካትታሉ። ከነዚህ መጥፎ ክስተቶች መሃል በምንም ተአምር እኔ ላይ ሊደርስ ይችላል ብዬ ያልገመትኩት በጋዜጣው ላይ በእንቅርት ላይ ጆሮ ደግፍ አይነት ብለው የሚጠሩትን ነበር። ይህ አይነቱ ነገር የመጨረሻ ገደቢስ የሆነ ሰው ላይ የሚደርስ እንደዚህም ሆኖ በሕይወት መኖሩ ሐዘኔታን እንጂ እንደ መፍትሄ ሌላ ነገር ሊደረግለት የማይችል ሰው የሚያጋጥመው ነው። ጫንቃውን ተገርፎ ልብሱን የተገፈፈ አይነት ሰው። አሁን ሲገባኝ ግን እኔም ጋዜጦች ወዳሉት አይነት አሰቃቂ ሕይወት በሚገርም ሁኔታ እየገባሁ በመዘፈቅ ላይ ነበርኩ። ላብነት ያክል የሚኖሩት በጣም ዘግናኝ በሆነ የድህነት ማቅ ውስጥ ተዘፍቀው ነው የሚል አነብ እንደነበር ትዝ ይለኛል። እኔም አሁን የምኖርበት ሁኔታ ከዚያ በምንም አይለይም። ወይም በስም ብቻ ቤት የሚባል መኖሪያ ውስጥ የሚልም አነብ ነበር። እኔም ከሚስቴና ከ6 ልጆቼ ጋር ቶርማራንቺዮ ነው የምኖረው። የምንኖርበት አንድ ክፍል ቤት ውስጥ ወለሉ ላይ ከተበታተኑት ፍራሾች ሌላ ምንም አይነት ዕቃ የለበትም። ዝናብ ሲዘንብ ቪያ ሪፔታ መንገድ ላይ ያለው መቀመጫ ላይ እንደተቀመጥን ያክል ውሃው በላያችን ላይ ነው የሚወርድብን። ወይም ደግሞ ምንድቧ ሴት እንዳረገዘች ካወቀች በኋላ የውስጧን ፍሬ ለማስወገድ ብላ ኢሰብአዊ የሆነ ድርጊት ፈጸመች የሚል ርዕስም ጋዜጦች ላይ ያገኝ ነበር። እንግዲህ ሚስቴ ለ7ኛ ጊዜ ማርገዟን ስናውቅ እኛም ተስማምተን የምንድቧን ሴት ተመሳሳይ ውሳኔ ያስተላልፈናል። መጀመሪያ የሚያገኘው ማንኛውም ሰው እንዲወስደው በማሰብ ሕፃኑን ቤተ ክርስቲያን ውስጥ ለመተው ይህንንም አየሩ ሞቅ ሲል ለማድረግ ወሰን። ጊዜው ሲደርስ ሚስቴ በእነዚያ የሕፃናት እንክብካቤ ሠራተኛ ሴቶች አማካኝነት ለመውለድ ወደ ሆስፒታል ሄደች። ከወለደች በኋላም ብርታቷ ሲመለስላት ሕፃኑን ልጅ አቅፋ ወደ ቶርማራንቺዮ ተመለሰች። ሆስፒታል ቢሆንም ወደዚህ ከመምጣት ይልቅ በውዴታ እዚያ መቆየት መርጥ እንደነበር ታውቃለህ አለች ወደ ክፍሉ እየገባች። በዚህ ጊዜ እነዚህ ቃላቶች በቅጡ የገቡት ይመስል ሕፃኑ ልጅ ለማመን በሚከብድ አይነት ጩኸቱን ለቀቀው። ጤነኛ ጠንካራና ኃይለኛ ድምፅ የነበረው በመሆኑ ሌሊት ነቅቶ ማልቀስ ሲጀምር ሰውን ሁሉ እንዳይተኛ ይከለክል ነበር። የግንቦት ወር ሲገባ አየሩ ያለ ኮት እንኳን መውጣት የሚያስችል ሙቀት ስለነበረው ከቶርማራንቺዮ ወደ ሮማ ለመሄድ ቆረጥን። በጉዟችን ላይ ሚስቴ ሕፃኑን ወደ ደረቷ አስጠግታ አቅፈዋለች። በብዙ ቁርጥራጭ ጨርቆች ተሸፍኖ ስለነበረ ጥጥ በረዶ ቢጥል እንኳ በደህና መቆየት እንደሚችል ተማምነንበታል። ወደ ከተማው ስንገባ የመጣንበት ጉዳይ ያላስደስታት መሆኑን እንዳይታወቅባት ፈልጋ ነው መሰል ባለቤቴ ሳታቋርጥ መለፍለፍ ጀመረች። በጣም የደከማትና ትንፋሽ ያጠራት መስላለች።
ጸጉሯ ተንጨባሯል። አይኖቿ ወዲያ ወዲህ ይቅበዘበዛሉ። አንዴ ሕፃኑን ስለምንተውባቸው አብያተ ክርስቲያናት ታወራለች። ቤተ ክርስቲያኑ በሀብታም ሰዎች የሚዘወተር መሆን እንዳለበት፣ አለበለዚያ ግን እንደኛ አይነት መናጢ ሰዎች ከሚወስዱት ራሳችን ብናሳድገው እንደሚሻል ታብራራልኛለች። ትንሽ ቆይታ ደግሞ ቤተ ክርስቲያኑ በድንግል ማርያም ስም የተሰየመ መሆን እንዳለበት ትናገራለች። ድንግል ማርያምም ልጅ ስለነበራት አንዳንድ ነገሮች እንድትረዳንና ለልጁም እሷ የፈለገችውን ታሳካለት ዘንድ እዚያ ቤተ ክርስቲያን ውስጥ መተው እንደሚሻል ታስረዳኛለች። ይህ አነጋገሯ በጣም አሰልቺ ስለሆነብኝ በውስጤ የሆነ ስሜት ይቀሰቀስብኝ ጀመር። ስሜቱ ከፍ እያለ ሲሄድ የተዋረድኩ ያክል መስሎ ስለተሰማኝ እያደረግኩ ያለሁት ነገር ቀፈፈኝ። ሆኖም ራሴን ማረጋጋት እንዳለብኝና እሷንም ወደ ራሷ እንድትመለስ ለማድረግ ስል ራሴን መክር ገባው። በዋናነት የቃላቶቿን ውርጅብኝ ለማቋረጥ በማሰብ የተቃውሞ አስተያየቶችን ከሰነዘርኩ በኋላ አንድ ሐሳብ ስለመጣልኝ ለምን ቅዱስ ማርቆስ ቤተ ክርስቲያን ውስጥ አንተውም አልኩኝ። ላፍታ ስታወላውል ከቆየች በኋላ የተለመደውን ትችቷን አሽጎደጎደች። ያን ያክል ትልቅ ቦታ አይደለም፣ ላያዩት ሁሉ ይችላሉ። ከዚያ ይልቅ የሚያማምሩ ሱቆች ያሉባት ቪያ ኮንዲታ ላይ የምትገኘው ትንሿ ቤተ ክርስቲያንን ብንሞክር እመርጣለሁኝ። በርካታ ሀብታም ሰዎች ወደዚያ ጎራ ይላሉ። ያ ነው ትክክለኛው ቦታ አለች። አውቶቡስ ውስጥ ተሳፈርንና በሌሎች ሰዎች መካከል ስትቀመጥ ዝም አለች። በየደቂቃው ብርድ ልብሱን በሕፃኑ ዙሪያ ታመቻቸዋለች ወይም በጥንቃቄ ፊቱን ትገልጠውና ታየዋለች። ሕፃኑም ነጭና ሐምራዊ አይነት ፊቱን በእነዚያ መሸፈኛዎች መሃል ሸጉጦ አንቀላፍቷል። እሱም ልክ እንደኛ አለባበሱ አያምርም። ካደረጋቸው ጨርቆች ሁሉ የሚሻሉት ትናንሾቹ ሰማያዊ የሱፍ ጓንቶቹ ብቻ ናቸው። እሱም እነዚያን ጓንቶች ለማሳየት የፈለገ ይመስል እጆቹን ከፍ አርጎ ዘርግቷቸዋል። ላርጎ ጎልዲኒ ላይ ስንደርስ ከአውቶቡስ ወረድን። ልክ እንደወረድን ሚስቴ እንደገና መለፍለፍ ጀመረች። ከወርቅ ሰሪ ቤት መስኮት ትይዩ ቆማለችና በቀይ አጥላስ ወይም ከፋይ ተሸፍነው መደርደሪያው ላይ የተቀመጡት ጌጦች ላይ እየጠቆመች እንዲህ አለች። እንዴት እንደሚያማምሩ አያቸው! እዚያ አካባቢ የሚኖሩ ሰዎች ጌጣጌጦችና ሌሎችም ደስ የሚሉ ነገሮች ለመግዛት ወደዚህ ይመጣሉ። መናጢ ሰዎች ወደዚህ አይመጡም። እናም ከአንዱ ሱቅ ወደ ሌላኛው ሲመላለሱ ለአፍታ ለመጸለይ ወደ ቤተ ክርስቲያኑ ይሄዳሉ። ቤተ ክርስቲያኑ ውስጥ አይምሯቸው ጥሩ ነገር እያሰበ ሳለ ሕፃኑን ካዩት ይወስዱታል። ይህንን ሁሉ ያለችው ጌጣጌጦቹን እየተመለከተች ሕፃኑን ደረቷ ላይ ለጥፋ አይኖቿን ጎልጉላ ለእኔ ሳይሆን ለራሷ እየተናገረች ያለች መስላ ነው። እኔም ልቃወማት አልደፈርኩም። ወዳለችው ቤተ ክርስቲያን አመራን። ቤተ ክርስቲያኑ አነስ ያለ ሆኖ ሙሉ በሙሉ ከቢጫ እብነበረድ የተሰራ እንዲመስል ተደርጎ የተቀባ ትናንሽ የጸሎት ቤቶችና አንድ ከፍ ያለ መሠዊያን የያዘ ነበር። ባለቤቴ ይህንን ስፍራ የምታስታውሰው ከዚህ በተለየ መልክ መሆኑንና አሁን እንደገና ስታየው በጭራሽ እንዳልወደደችው ተናገረች። ነገር ግን ጣቶቿን ጠበሉስ ነክራ ማተበች። ለጥቃ ሕፃኑን በእጆቿ እንደያዘች ባልረካና በተጠራጣሪነት መንፈስ ቤተ ክርስቲያኑን በዝግታ ታካልለው ገባች። ቀዝቃዛና ጥርት ያለ ብርሃን በጉልላቱ በኩል ወደ ታይ ተወረወረ። ባለቤቴ ብርሃኑን በተጠራጣሪነት መንፈስ አየት ካደረገች በኋላ ከአንዱ አቅጣጫ ወደ ሌላኛው እየተዘዋወረች መቀመጫዎቹን፣ መሠዊያውን፣ ስዕሎቹን ሁሉንም አንድ በአንድ እየመረመረች ሕፃኑን ልጅ ለመተው ይመቹ እንደሆነ ማጣራቱን ቀጠለችበት። እኔ ደግሞ አይኖችን ከበሩ ሳልነቅል በርቀት እከታተላታለሁ። ወርቃማ ጸጉር ያላትና ሙሉ ቀይ የለበሰች ረዥም ወጣት ሴት ገባች። ለመጸለይ ስትንበረከክ ጥብቅ ያለው ጉርድ ቀሚሷ ተወጣጠረ። አንድ ደቂቃ ለማይሞላ ጊዜ ያክል ጸለያ ማተበችና እኛን አንዴ እንኳ ሳትመለከት ወጣች። ሴትዮዋን ባንክሮ ስትመለከት የቆየችው ሚስቴ ደግሞ በድንገት አይ ይሄ ጥሩ አይደለም፣ እዚህ የሚመጡ ሰዎች ልክ እንደ ሴትዮዋ ናቸው፣ ራሳቸውን ለማዝናናትና ሱቆችን ለማየት የሚጣደፉ፣ እንሂድ ከዚህ ብላ ከቤተ ክርስቲያኑ ወጣች። በተወሰነ ርቀት ልዩነት ሚስቴ ከፊት እኔ ከኋላ ሆነን እየተዋከብን ወደ ኮርሶ ተመለስን። ፒያሳ ቬኔሲያ አካባቢ ስንደርስ ወደ አንድ ቤተ ክርስቲያን ገባን። ይሄኛው ከመጀመሪያው ይበልጥ የገዘፈ ነበር። ውስጡ ጨለም ያለ ቢሆንም የተንጠለጠሉት አብረቅራቂ ጌጦችና ከብር የተሰሩ የልብ ቅርጽ ያላቸው ብርጭቆዎች ደብዛዛ ብርሃን ለቀውበታል። ቤተ ክርስቲያን ውስጥ በርካታ ሰዎች ተገኝተዋል። አንዴ ገርመም ሳደርጋቸው ሁሉም ተመቻችተው ስብከቱን እያዳመጡ መሆናቸውን ተገነዘብኩ። ሁሉም ሴቶች ባርኔጣ አጥልቀዋል፣ ወንዶቹም ሽክ ብለዋል። አንድ ቄስ የመስበኪያው አውደ ምሕረት ላይ ሆኖ እየሰበከ ምዕመናኑ ደግሞ ቆመው እሱን እያዳመጡ ስለነበር ማንም ሊያየን ስለማይችል አሪፍ አጋጣሚ ያገኘን ብዬ ሚስቴን በሹክሹክታ አናገርኳት። እዚህ ብንተው አይሻልም? እሷም በመስማማት ጭንቅላቷን ነቀነቀች።
ጨለም ወዳለው ከዋናው ግድግዳ ጎን ወደ ተሰራው የጸሎት ቤት ቀረብን። እዛ ማንም አልነበረም፣ ሰውም ሊያይን አይችልም። ሕፃኑ ልጅ ለብሶት በነበረው ብርድ ልብስ ጫፍ ፊቱን ሸፍናው ለመያዝ የማይመች ዕቃ ይዛ እጆቿን ነፃ ለማድረግ የቸኮለች ይመስል ወንበሩ ላይ ቁጭ አደረገችው። ከዚያ ተንበርክካ ፊቷን በእጆቿ ሸፈነችና ለረጅም ደቂቃ ጸለየች። እኔ ግን ምን እንደማድርግ ግራ ስለገባኝ ግድግዳው ላይ የተለበጡትን የልብ ቅርጽ ያላቸው የብር ጌጦችን አንድ በአንድ እመለከታቸው ገባሁ። እሷም ጸሎቷን ጨርሳ ተነሳችና ፊቷን አኮሳትራ ማተበች። ከዚያ ቀስ እያለች ከጸሎት ቤቱ ራቀች። እኔም በትንሽ ርቀት ልዩነት ተከተልኳት። በዚያው ቅጽበት ሰባኪው ጮኸ። እናም ኢየሱስ እንደዚህ አለ፣ ጴጥሮስ ወዴት ነው የምትሄደው? ይህን ጥያቄ እኔን እየጠየቀ ያለ ስለመሰለኝ አደናገረኝ። ሚስቴ የበሩን መጋረጃ ልትገልጠው ስትል ከኋላችን የተሰማው ድምፅ ሁለታችንንም አስበረገገን። ሴትዮ ወንበሩ ላይ ዕቃ ረስተሻል። ጥቁር በጥቁር የለበሰችና ከነዚያ ቀናቶቻቸውን በቤተ ክርስቲያንና በቅድስና ከሚያሳልፉ ጻድቃን እንስቶች አንዷ ነበረች። አዎ አለች ባለቤቴም። አመሰግናለሁ፣ ረስቼው ነበር። ጥቅሉን አንስታ የሞትን ያክል እየተሰማን ከቤተ ክርስቲያን ወጣን። ይህንን ጢንጥዬ ምስኪን ልጅ ማንም አይፈልገውም አለች ወደ ውጭ ስንወጣ። አነጋገሯ የሚሸጥ ዕቃ ይዞ ትርፉን አስልቶ ለመሸጥ ያሰበ ሆኖም ገዢ ያላገኘ ነጋዴን አስመሰላት። ከቤተ ክርስቲያኑ ለመራቅ እያለከለከች ስትሮጥ እግሮቿ መሬት የሚነኩ አይመስሉም። ፒያሳ ሳንቲ አፖስቴሌ ስንደርስ ቤተ ክርስቲያኑ ክፍት ነበር። ወደ ውስጥ ዘለቅን። ትልቅና ሰፊ ሆኖ ጥላ አንዣቦበታል። ይህን የተገነዘበችው ባለቤቴ ይህን ነው የምንፈልገው ብላ አንሾካሾከችልኝ። ከጎን ወደ ነበሩት የጸሎት ክፍሎች ወደ አንዱ በቆራጥነት ሄዳ ሕፃኑን አግዳሚው ወንበር ላይ አስቀምጣው ግንባሩ ላይ ስማው ወለሉ እግሯን እየለበለባት ያለ ይመስል ሳታማትብና ሳትጸልይ እየተጣደፈች ወደ መግቢያው በር በኩል ተራመደች። ሆኖም ጥቂት እርምጃዎች እንደተራመደች ተስፋ የሚያስቆርጥ ድምፅ ቤተ ክርስቲያን ውስጥ አስተጋባ። ሕፃኑ የምግብ ሰዓቱ በመድረሱ ነበር የጮኸው። ሚስቴ በዚህ ኃይለኛ ድምፅ ምክንያት ብትት ብላ ሳታስበው ወደ በሩ አቅጣጫ ወጣችና ቤተ ክርስቲያን ውስጥ መሆኗን ረስታው እንደገና የሮጠች መታ አግዳሚው ወንበር ላይ ተቀመጠች። ሕፃኑን አነሳችውና ልታጠባው የሸሚዟን ቁልፎች መፍታት ጀመረች። ጡቷን አውጥታ ወደ ሕፃኑ አፍ ስትከተው በሁለት እጆቿ አጥብቆ ይዞ እንደ ተኩላ በስስት መጥባት ሲጀምር ማልቀሱን አቆመ። ወዲያውኑ አንድ የሚያስገመግም ባለጌ ድምፅ ባዶውን አዳራሽ ሞላው። በአምልኮተ እግዚአብሔር እንደዛ ማድረግ አይፈቀድም። ቀጥይ፣ ውጪ ወደ አስፋልቱ። የቤተ ክርስቲያኑ አቃቤ ነዋይ ድምፅ ነበር። ሰውየው አጭርና ሽማግሌ ሆኖ አገጩ ላይ ነጭ የጢም ቁንጮ ያለውና ድምፁ ከሱ በላይ የበረታ ነበር። ባለቤቴ ይህንን ድምፅ እንደሰማች ጡቷንና የሕፃኑን ጭንቅላት በቻለችው መጠን እየሸፈነ የተነሳች። ግን እኮ እርሶም እንደሚያውቁት ድንግል ማርያምም ሕፃኑ ልጇን ሁሌ በእጆቿ ትይዛለች ስትል ደግሞ ራስሽን ከድንግል ማርያም ጋር ማነጻጸር አማረሽ ብሎ ደነፋ ሽማግሌው። አንቺ ደፋር! የሆነ ሆኖ ከዚህኛው ቤተ ክርስቲያንም ወጣንና ፒያሳ ቬኒሲያ ላይ የነበረው የአትክልት ስፍራ ጋር ሄደን ተቀመጥን። ሕፃኑ ጠግቦ እንቅልፍ እስኪወስደው ድረስ አጠባችው። ማድረግ ያልፈለግኩትን ነገር ለማድረግ ብዙ መልፋቴ ተስፋዬን አቀጨጨው። በስጨት ብዬ ሚስቴን ማናገር ጀመርኩ። ይኸውልሽ እየመሸ ነው። ከዚህ በላይ መንከራተት የለብንም። አንድ ውሳኔ ላይ መድረስ አለብን። እንደዚህ ሆኖ እንድንተው እንዴት ትፈልጋለህ? ለድመት እንደሚጣል ሳምባ እንዲሁ ቁጭ አድርገነው እንድንሄድ ትፈልጋለህ? አለች በመሬት። እንደዛ መቼ ወጣኝ አልኩ ለዘብ ለማለት እየጣርኩ። አንዳንድ ነገሮችን ሳታሰላስይ ካላደረግሻቸው በስተቀር ለማድረግ ያስቸግራሉ። እውነታው ይሄ ነው። ሐሳቤን ቀይሬ ወደ ቤት ይዤው እንዳልሄድ ሰግተ ነው አይደል? ወንዶች ስትባሉ ሁላችሁም ቦቅቧቆች ናችሁ ስትለኝ ልቃረናት እንደማይገባ ተገንዝቤ ለስለስ ብዬ መለስኩላት። አትጨናነቂ፣ ምን አይነት ስሜት እንደሚሰማሽ በሚገባ አውቃለሁ። ግን ደግሞ መዘንጋት የሌለብሽ ነገር እያደረግነው ያለነው ነገር ለልጁ የሚሻለውን ነው። ኩሽና ወይም መጸዳጃ ቤት የሌለው ክረምት በትኋንና ቅማል፣ በጋ በዝንቦች የሚወረር የቶርማራንቺዮ ክፍል ውስጥ ከሚያድግ ይሻላል ስላት ምንም መልስ አልሰጠችኝም። መድረሻችን የት እንደሆነ ሳናውቅ በቪያ ናሲዮናሌ በኩል አድርገን ወደ ቶሬ ዲኔሮን ያመራን። ከዋናው መንገድ ትንሽ ወረድ ብሎ አንድ ትንሽ ጠባብና ጭር ያለ መንገድ ተመለከትኩ። ከነበርንበት መንገድ ማዶ የተዘጋጅ ግራጫ አሮጌ መኪና ከመግቢያው በር ትይዩ ቆማለች። ትንሽ የተስፋ ጭላንጭል አጠራቅሜ ወደ መኪናዋ ጋር ሄድኩና እጀታውን ሲይዘው በሩ ተከፈተ። ፍጠኝ
ይህ ነው የመጨረሻ ዕድላችን፣ ከኋላው መቀመጫ አድርጊው ስላት ልክ እንደነገርኳት ሕፃኑን ከመኪናው የኋላ መቀመጫ ስታኖረው ፈጥኜ በሩን ጠረቀምኩት። ማንም ሳያየን ድርጊቱን በቅጽበት ካከናወንም በኋላ እየተጣደፍን ወደ ፒያሳ ዴል ክሪናሌ አመራን። አደባባዩ ጭር ብሎ በጨለማ ተውጧል። ከሕንፃዎቹ ስር የነበሩ አምፖሎች ብቻ ጭልጭል ይላሉ። የሮማ መብራቶች ግን ከግንቡ ባሻገር በጨለማው ሲያብለጨልጫሉ። ሚስቴ ከሐውልቱ ስር ወደ ነበረው ፏፏቴ ሄዳ ኩርምት አለችና ጀርባዋን ለኔ ሰጥታ አጎንብሳ መነፋረቅ ጀመረች። አሁን ደግሞ ምንድነው አልኳት። አሁን ጥየው ስመጣ ይናፍቀኝ ጀመር። የሆነ የጎደለ ነገር ያለ ይመስላል። ጡቴን ሲይዘኝ በቃ አለች ሲቃ እየተናነቃት። እሱማ የግድ ነው፣ መናፍቅሽ ያለ ነው፣ ግድ የለም ትረሻዋለሽ። ለማደፋፈር እየተጣጣርኩ ነበር የተናገርኩት። ትከሻዋን ሰብቃ ማልቀሷን ቀጠለች። ሆኖም እንባዋ ነፋስ እንደነፈሰበት አስፋልት ላይ የተጠራቀመ የዝናብ ውሃ በድንገት ደረቀ። ከዚያ በንዴት ብድግ ብላ ከአደባባዩ ማዶ ወደ ነበሩት ሕንፃዎች እየጠቆመች መቀባጠር ጀመረች። ንጉሡን ለማየትና ስለ ጉዳዩ ለማናገር እዛ ልሄድ ነው። አቁሚ አንባረኩባት በእጄ ያስኳት። አብደሻል። ንጉሡ አሁን እዚያ እንደማይኖር አታውቂም? ይሄ ታዲያ ምን ያግደኛል? በሱ ቦታ ያለውን ማንኛውንም ሰው አናግራለሁ። መቼስ የሆነ ሰው ይኖራል። በርግጥም ወደ ቤተ መንግሥቱ በር እየሮጠች ነበር ማለት ይቻላል። እናም ተስፋ ቆርጬ የሚከተለውን ሐሳብ ባልሰነዝር ኖሮ ምን ሊፈጠር ይችል እንደነበር እግዚአብሔር ብቻ ነው የሚያውቀው። ይኸውልሽ ለረጅም ሰዓታት ሳስብበት ነበር። ወደ መኪናው ተመልሰን ለምን ሕፃኑን አንወስደውም? ማለቴ ለምን ራሳችን አናሳድገውም? በዛም አነሰም ነገርየውን የቀየረው የንግግሬ ነበር። ንጉሡን ለማናገር ያደረባት ድንገተኛ ፍላጎት እኔ ባቀረብኩት ሐሳብ ተተክቶ ትንሽ ተረጋጋች። ቀጥላ ግን እስካሁን እዛ ይኖራል ብላ ግራጫው መኪና ቆማበት ወደ ነበረው ትንሿ መንገድ በፍጥነት አመራች። ማው ይኖራል መለስኩላት ከኋላ እየተከተልኳት። 5 ደቂቃ ቢሆነን ነው። መኪናዋ በርግጥም እዚያው ነበረች። ሚስቴ እየተንደረደረች ሄዳ መኪናዋን ልትከፍታት ስትል አንድ አጭር መካከለኛ ዕድሜ ያለውና የባለስልጣን የሚመስል ገጽታ የተላበሰ ሰውዬ ከበሩ አቅጣጫ ብቅ አለና አቁሚ መኪናዬ ጋር ምን ትሰሪያለሽ ብሎ ጮኸ። የራሴ የሆነን ነገር ነው እየወሰድኩ ያለሁት አለች ሚስቴ። ደግሞም ዞር ብላ እንኳ ሳታይ ጥቅሉን ከነበረበት ለማንሳት እያጎነበሰች። ሰውየው ግን አሁንም ውትወታውን ቀጠለ። እዚያውስ ምን አለሽ? የኔ መኪና እኮ ነው ገባሽ? የራሴ ነው ሲል ሚስቴ ያደረገችውን ብታዩ ትገረማላችሁ። ከመኪናው ወጥታ ወደ ሰውየው ሄደችና ያንተን ዕቃ ማን ወሰደብህ ብላ አንባረከችበት። ምን አስጨነቀ? ያንተን ዕቃ የወሰደ ማንም ሰው የለም። መኪናን ደግሞ ምራቄን ልተፋበት ነው። ከመረም የመኪናው በር ላይ ምራቋን ተፋችበት። እሽጉስ አለ ሰውየው ግራ ገብቶት። እሽግ አይደለም አለችው ቱግ ብላ። ልጄ ነው ከፈለክ ማየት ትችላለህ። የሕፃኑን ፊት ገልጣ አሳየችውና መቀባጠሯን ቀጠለች። አንተና ሚስት ይህንን የመሰለ ልጅ ልታገኙ አትችሉም። እንደገና ብትወለዱ እንኳን እንደዚህ አይነት ልጅ አታፈሩ። ተነካኝና ልጄን ለመስረቅ እንዳሰብክ ጮኬ ለፖሊስ ነው የምናገረው። እንደዚህ ስታስፈራራውና ስትወርፈው ፊቱ ቀልቶ አፉን ከፍቶ የሚጥል በሽታ እንዳለበት ሰው ቆሞ ቀረ። እሷም በመጨረሻ ደስ ያላት በሚመስል አኳኋን እየነጠረች የመንገዱ ጠርዝ ላይ ከኔ ጋር ተቀላቀለች። ውድ የቻናሌ ተከታታዮች የሰማችኋቸውን ታሪኮች እንደወደዳችኋቸው ተስፋ አድርጋለሁ። ይህንንም ሌሎችንም በቻናሌ ያሉ ትረካዎችን ማጋራቱን አትርሱ። በዚሁ አጋጣሚ ዛሬ አንድ ምርጥ የመጽሐፍ መደብር አስተዋውቃችኋለሁ። የትኛውንም አዲስም ሆነ የጠፉ በተለያዩ ቋንቋዎች የተጻፉ መጽሐፍ ታገኙበታላችሁ። ያላችሁበት ቦታም ሆነ ሀገር የምትፈልጉትን መጽሐፍ ይልኩላችኋል። ከዚህም በተጨማሪ አሮጌ መጽሐፍት፣ የሙዚቃ ሸክላዎች እንዲሁም የሸክላ ማጫወቻዎች ካሏችሁ ይገዟቸዋል። ዴርቶ ጋዳ የመጽሐፍ መደብር 6 ኪሎ ይገኛል። በ0991 00 1450 ላይ ደውሉ። 0991 00 1450 ላይ ደውሉ። መልካም ጊዜ።